ይሻለኛል እውነት አብርሃም በዚህ ግባ በዚህ ውጣ ምናምን ብሎ ከሚጨቀጭቅ ውጪ ሌላ የምታተርፈው ነገር አለ እዚህ በመቀበጥክ ማጣለሁ እኮ ግን እኮ ታዲያ ከጭንቀት ራስን ነፃ አድርግ እስቲ እንውጣ እንሂድ ሌላ ሀገር እንሂድ ይሄ ሁሉ ማስበሰል ይሄ ሁሉ ዳርዳር ማለት መጨረሻው ይሄ እንደሆነ ሁላችሁም ልትረዱ ይገባል ማለት ነው በቃ ወደ ሄርሜላ ለመሄድ የዚህን ያክል እኮ ነገሮችን ማወሳሰብ አይጠበቅብም አንድና አንድ ምርጫህን ማሳወቅ ብቻ በቂ ነበርና እኔ ቀን በሰሮት ቪዲዮ ላይም ተናግሬያለሁ በነገራችን ላይ በቃ ሄርሜላን ታፈቅራታለህ ትወዳታለህ ሰበብ ነበር የምትፈልገው ከሩታ ለመለየት ማለት ነው እሷ አልፈልግም ማለችኝ እሷ ገፋችኝ እሷ ይቅርታዬን እምቢ አለች ምናምን የሚሉ ሰበቦችን ደርድረ ወደ ሄርሜላ መሄድ ነው ፍላጎቱ አንተ ሄርሜላን ሳታፈቅር አንተ ለሄርሜላ ቦታ ሳይኖር ይሄንን ያክል ትዳርህ ቤት እንዲበጠበጥ እንደማትፈልግ ሁላችንም ጥንቅቅ አድርገን እናውቃለን ግን እቺን ልጅ ሰበብ ማድረግህን ማቆም አለብህ በቃ ብቸኛ ትዳሬን ያፈረስኩበት ምክንያት ከሄርሜላ ፍቅር ስለያዘኝ ነው በቃ እቺ ድንቡሽቡሽ ያለች እቺ ሞላ ያለች ሄርሜላ ልቤን ገዛችሁ ለዛ ነው ሩታን ትቼ ወደ ሄርሜላ የሄድኩት ማለት ነው የሚጠበቅብህ በቃ ኃላፊነት መውሰድ ማለት ይሄ ነው ላደረኩት ነገር ለተሰማኝ ስሜት ኃላፊነት ወስጄ በቃ ሄርሜላ ስለተመቸችኝ እቺ ድንቡሽቡሽ ያለች ልጅ ስለተመቸችኝ ሩታን ትቼ ወደ ሄርሜላ ሄጃለሁ ማለት ነው እንጂ የሚጠበቅብህ እኔ ይቅርታ እየጠየቅኩኝ እኔ ከሷ ጋር መሆን እየፈለግኩኝ እኔ አብሬያት መሆን መቀጠል እየፈለግኩኝ ይቅርታዬን ገፍታ አባረረችኝ ሸኘችኝ ምናምን ብሎ ሌላ ሰበብ ማቅረብ አያስፈልግም በቃ እኔ እኮ ራስህን እንጂ ሌላ ሰውን እያጃጃልክ እንዳልሆነ ሊገባህ ይገባል እግዚአብሔርን በቃ ለዚህ ነገር ደግሞ ዋጋ ትከፍልበታለህ አንተ ብቻ ሳትሆን ራሷ ሄርሜላ ዋጋ ትከፍልበታለች የራሱን የልጁን እናትና ሚስቱን ጥሎ ወደ አንቺ የመጣ አብርሃም ነገ ሌላ ካንቺ ደንቦሽ ያለች ሴት ሲያገኝ ጥሎሽ እንደማይሄድ እርግጠኛ ልትሆኚ አትችይም አስበሽዋል ሴት ሆነሽ ማለት ነው ሴት ሆነሽ የዚህን ያክል ገና አራስነቷን ያልጨረሰች ሚስቱን ትቶ ወደ አንቺ ያመጣ አብርሃም ነገ አንቺን ትቶ ላለመሄዱ ምንም ዋስትና ይኖርሻል ብዬ አላስብምና እንደ ሰው ልጅ የዘራውን የሰው ልጅ የሚያጭለውና አንቺ የዘራሻት እያንዳንዷን ነገር የተወሰነ ጊዜ ሊፈጅ ይችላል እንጂ እያንዳንዷን ነገር ለቀም አድርገሽ ታገኛታለሽና የአብርሃም ማንነት ይሄ ነው እኔ እስከዛሬ ድረስ በጣም ብዙ ነገር ስል ነበረ ብዙዎቻችሁ ምናምን ስትሉ ነበረ በቃ መጨረሻው ይሄ እንደሆነ ሁላችሁም እንድታውቁ ፈልጋለሁ ማለት ነው ሰላም እንዴት ናችሁ የኔ ውድ ቤተሰቦች ደህና ናችሁ እንዴት ናችሁ ቆይታ ሁሉ ሰላም አማን ነው እንዴት አመሻችሁልኝ ለማንኛውም ዛሬ እንግዲህ ከመሸ ያው ሁላችንም ስንጠብቀው የነበረው ነገር እውን ሆኗል አብርሃም ወደ ውሽማው ጠቅልሎ ገብቷል ማለት ነው እንግዲህ ሃኒሙናችሁን ልታከብሩ ነው ምንድነው የጉዞ ዓላማ ምንድነው ወገንታት የጉዞ ዓላማ ሃኒሙን ነው የጫጉላ ሽርሽር ነው እንዴት እንውሰደው እንዴት እንያዝላችሁ እንዴት እንመዝግብላችሁ እንዴት እንሰነደላችሁ የጫጉላ ሽርሽር በሚለው እንያዝላችሁ ይሄ መውደቅ መነሳት ምናምን እንኮ ስትወድቅ እኮ ግን አብረሽ እግዚአብሔርን ልክ ስትነቃ ሄርሜላ የምትባል ሴት አታሳዩኝ የምትል እኮ ነው የምትመስለው ግን በጣም ትችልበታለህ ማስመሰል ማለት ነው እኔ በጣም ብዙ አስመሳይ ሰዎችን አይቻለሁኝ እንዳንተ አይነት አስመሳይ ሰው ይኖራል ብዬ አላስብም በቃ ዛሬ እውነቷን ሐቋን ፍርጥርጥርጥ አድርገን ነው የምንናገረውና ሩታን ተጠያቂ ለማድረግ የሄድክበት ርቀት ሩታን በሰው አይን ውስጥ እንድትገባ ለማድረግ የሄድክበት ርቀት በጣም የሚገርም ነውና መጨረሻ ላይ ስላልተሳካለ እሷን ሳታስጠቁር ራስህ ብን ብለህ ጠፍታል እንግዲህ ምን ይደረጋል ግን በቃ እቺ ልጅ መቼም ልታስጠቁራት አትችልም እኔ ሩታ የያዘችው ስልትና ራሷን ላለማስገመት ራሷን አይን ውስጥ ላለማስገባት የዚህ ችግር ተጠያቂ ላለመሆን የሄደችበት ርቀት ዝምታዋ ነገሮችን የያዘችበት የትዕግስት መንገድ በቃ በጣም ውጤታማ አድርጎሻል እግዚአብሔርን በቃ የባልሽ ማንነት ይሄ ነው ምን ይደረጋል እንግዲህ ምን ይደረጋል እንደዚህ ዋጋ የከፈልሽበት እንደዚህ በጣም ብዙ ነገሮችን ያየሽበት አብርሃም ሞንደል ያለች ሴት ሻፍዶ ሄዷል ምን ይደረጋል እንግዲህ እግዚአብሔርን እሺ ሌላ ይሄ ልጅ ምን ያስኬደዋል እኔ ሳስበው ምን ያስኬደዋል እኔ እኮ ግራ ገባኝ ወገንታት እኔ እኮ ግራ ገባኝ እንዴ እግዚአብሔርን ሰው እንዴት ቤቱን ሚስቱን የልጁን እናት ጥሎ እንዴት ይሄዳል ወገን እንዴ ይቻላል ወይ ወገን እና ያው
ከዚህ በፊትም ስንጮ ደጋግመን ስንናገር የነበርንበት ጉዳይ ይሄ ነው። ይሄ ልጅ እቺ ልጅ ባያፈቅራት ለዚች ልጅ ስሜት ባይኖረው ኖሮ ይህንን ሁሉ መስዋዕትነት ይህንን ሁሉ ዋጋ ከፍሎ ከዚች ልጅ ስር ሊልበት የሚችልበት ምንም አይነት ምክንያት የለም። በነገራችን ላይ የሩታ ሰጥቷለች አማራጭ። በቃ ከኔ ጋር ልትሆን የምትችለው ከዚች ልጅ ህይወት ስትወጣ ነው ይላል። እሱ ማስመሰልን ነበር ምርጫ ያደረገው። በቃ ይሆናላ ይቅርታ ጠይቋት እሷ ይቅርታዋን ገፍታ እንዳባረረችው አይነት ምናምን አድርጎ ነበር ማሳየት የፈለገው፣ ግን አልተሳካለት። ባነንብሃል፣ በደንብ ተባንባል። እና እናንተ ደግሞ አላችሁ ከጎን ያላችሁ እኔ ነኝ ሻንጣው የሚይዘው እኔ ነኝ ሻንጣው የሚይዘው ምድረ ሻንጣ ተሸካሚ ሁላ እወርድባችኋለሁ ዛሬማ እግዚአብሔርን። እንዴ ምድረ ሻንጣ ተሸካሚ ሁላ እኔ ነኝ ሻንጣውን የሚይዘው እኔ ነኝ። ምንድን ነው የዚህን ያክል ማሽቃበጥ? ቢያቅፋት አብሯት ቢተኛ አብሯት ምንም አይነት ነገር ቢያደርግ አብርሽ ነው የሚያደርገው። የእናንተ ማሽቋለጥ ምን ይሉታል? እንዲህ አሽቋለጣችሁ በጣም እናንተ። ምን እንደከፈለቻችሁ አላቅም። ሄርሜላ ምን ከፍለሻቸው እንደዚህ እንደሆኑ አላቅም። እና ኢትዮጵያ ውስጥ በነገራችን ላይ ያልተጀመረ ቢዝነስ ቢባል እንደዚህ ትዳር አፋቶ ትዳር ሌላ የሚያገናኝ ማለት ነው። በቃ ባልን ከሚስት እየቀሙ ለአዲስ ሌላ ቺክ የሚሰጥ ድርጅት ተከፍቷል ማለት ነው። እና የዚህ ድርጅት የመጀመሪያዎቹ መስራቾች ብሩክና አቤል ናቸው። በቃ ይሄንን ነገር ሁላችሁም አምናችሁ ተቀበሉ። ሰው እንዴት የሰውን ትዳር ለማፍረስ በዚህን ያክል ይሮጣል? ጓደኛ ነኝ እያለ ማለት ነው። እና እናንተ በጣም የምታሳፍሩ በጣም የምትገርሙ አይነት ልጆች ናቸው። እና በዚህ አጋጣሚ ዛሬ በድፍረት ነው እናንተን መናገር የምፈልገው ማለት ነው። ምክንያቱም በጣም አሽቋለጣችሁ። እንዴ ሻንጣውን እኔ ነኝ የሚይዘው ሰው ብሎ ይጣላል? እግዚአብሔርን ኧረ እናንተ ኧረ በስተገርማላችሁ። እኔ ገረማችሁ። እኔ እውነት እኔ እንጃ ብቻ እኔ ለሶስት ነው ያሰራችሁት መድኃኒቱ፣ ይሄን ልጅ የሚያደነዝዘውን መድኃኒት። እንደውም እኔ ደንዝዞ ነው ምናምን የሚለውን ነገር አለቃ እንደውም ደንዝዞ ነው የሚባለው ነገር ምናምን በቃ ፍቱት። እግዚአብሔርን በቃ አያስፈልግም። ራሱ ደንዝዞ ምናምን የለም። ሄርሜላን ፈልጎ ሻፍዶ አፍቅሮ ሻፍዶ ሚስቱንና ልጁን ትቶ የሄደው አብርሃም በቃ ይሄ ነው እውነታው። ወገኖች አምነን እንቀበል። በመተት ይዘውሩ ምናምን አያስፈልግም። በቃ ሻፍዶ እንደውም ለምንድን ነው የእሱን ችግር ወስደን አቤል እና ብሩክ ሄርሜላ ላይ የምንለጥፈው? እራሱ ፈልጎ ነው መቼስ። እነዚህ ልጆች አስረው ይዘውት ምናምን አይደለም እየወሰዱት ያሉትና እራሱ ፈልጎ ነው ያደረገው። ብቻ ግን በጣም ይገርማል። እኔ የገረመኝ ሩታን ተጠያቂ ለማድረግ የሄዳችሁበት ርቀት በጣም ያስገርማል። እኔ እግዚአብሔር በእውነቴን ነው የምልሽ። እኔ አንዳንድ ጊዜ የማያስፈልጉ ነገሮችን ነው ከህይወታችን የሚወስደውና የተሻለ ነገር ሲያገኝ የተሻለ ሰው ሲሆን ጥሎ እንደሚሄድ ሰው በጣም የሚገርም አይነት ሰው የለም። በጣም መጠቀም የፈለኩት ቃል ነበረ፣ ግን ያንን ቃል መጠቀም አልፈልግም። የተሻለ ቦታ ላይ ሲሆን በቃ አብሮን በጣም ብዙ ዋጋ የከፈለንን ሰው ከርቶ መሄድ ማለት በጣም የመጨረሻ የሚደብር ነገር ነውና አብርሽም ያንን ነገር ነው ያደረግከው። በጣም ታሳዝናለህ፣ በጣም ትገርማለህ። በቃ ህይወት ሰክሰስፉል ሲሆን የተሻለ ቦታ ላይ ሲሆን ስንት ዋጋ አብራህ የከፈለችልህን ከዜሮ አብራህ የጀመረችውን ልጅ የዛኔ ፍቅር ትታ ስትሄድ ስንት ዋጋ ከፍላ በእጇ ያስገባችን ሴት ትተህ እንግዲህ ወደ ሄርሜላ ሄዳል። በጣም ይገርማል፣ በጣም ያሳዝናል። ለማንኛውም እንግዲህ ለሩታ ያልሆነ አብርሃም፣ ለሩታ ያልሆነ አብርሽ ለአንቺ ለሄርሜላ ሊሆን አይችልም። እውነታው ይሄ ነው። ነገ ለዚህ ለእያንዳንዷ ላደረግሻት ነገር ዋጋሽን ታገኛለሽ። አንቺ ብቻ ሳትሆኝ እነዚህ ግብረ አበሮች ሻንጣ ተሸካሚዎች ራሱ ለዚህ ላደረጓት ነገር ዋጋ ታገኛላችሁ። እናንተም ነገ ህይወት ይኖራችኋል። እናንተም ነገ ትዳር ይዛችሁ ልጅ ወልዳችሁ የምትኖሩ ሰዎች ናችሁ እና አንድ በአንድ ዛሬ ላደረጋችሁት ነገር ዋጋ ትከፍላላችሁ። ለማንኛውም ይሄንን በእውናችን የምናይ ሰዎች ያደርገን። ይሄ የኔ ምርቃት ነው። አሜን ብላችሁ ተቀበሉ። ለማንኛውም እስኪ የሚፈጠሩ ነገሮችን ደግሞ እናያለን። በጣም ብዙ መረጃዎች እየመጡ ነው። ከዚህ በኋላ ለሚደርሱኝ መረጃዎች ኃላፊነት መውሰድ አልፈልግም። እንደወረደ እንዲህ ችግር ይፈጥራል ምናምን ብዬ የምደብቀው ነገር የለም። አንድ በአንድ ነው የማደርሳችሁ ማለት ነው። እናንተ ብቻ ጆሮአችሁን ከፈት አድርጋችሁ ጠብቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። መልካም አዳር።